ሰዎች ሩጫ ሲያቀታቸው ታውቃላችሁ አቋርጠው ይወጣሉ አይደል? ህይወት እየሰለቻቸው በ25 ዓመቱ ታንቆ ሞተ፣ በ15 ዓመት ታንቆ ሞተ ባላሰማችሁ ገና ሳይኖሩ ኑሮ እየሰለቻቸው ታንቀው ይሞታሉ። ሰርግ ተጠርተን እንሄዳለን፣ ጌታ ሰርግ ቤት ተገኝቷል። ለቅሶ ለመድረስ እንሄዳለን፣ ጌታ ለቅሶ ቤት ተገኝቷል። በሽተኛ ለመጠየቅ እንሄዳለን፣ ጌታ በሽተኞች ለመጠየቅ ተገኝቷል። ዮርዳኖስ የመጣው አሳ ለማጥመድ ለመዋኘት አይደለም፣ እኛን ፍለጋ ነው። አሁን አነቃቂዎችን ብለው በየሚዲያው የሚለፈል ብቻህን አስብ ብቻህን። እኔ ብቻችሁ እንዳታስቡ ጨርቅ ትጥላላችሁ። እኔ አላስብም። አንዳንድ ሰው ወደ ውስጥ አስብ፣ ራስን አዳምጥ። ምን ነው የምታዳምጠው? ያነበብከው የለ የሰራው በጎ ሰው ውስጥን ስታዳም በጎነት ባዶነት ይገባል። ታነቀ ልሙት ያሰ ያነቃቂ ዝም ብሎ በየመድረኩ የሚደነፋበት አትስሙ። በቃ ታገኛለህ፣ ተጣጣር። አይገኝም። ኧረ የት ነው ትችላለህ? አትችልም። የት ነው የምትችለው? ስንቶቹ ወጥተው ወርደው ቀርቶ የለ እንዴ? እናንተ የምትሰሙት እኛ የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በማላና በግምት በይመስለኛልና በግምት የግል ሐሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ፣ አንደበታችንንም ይቆጣጠርልን እግዚአብሔር። አንዳንድ ሰዎች እንደው ክርስትናን አውርደን እኛ አቅም ስላነሰን ከህይወትነት ወደ እውቀት አውርደናል። ዛሬ መጋቢ ብሉይ መጋቢ ሐዲስ የአራት ጉባኤ መምህር። የሚገርማችሁ ነገር ክርስትና ክፋቱን መሰላችሁ? የአራት ጉባኤ መምህሩ ናችሁ ሲሆን ጥግ ላይ ልትቀመጡ ትችላላችሁ። ምክንያቱም ክርስትና የብሉይ መምህር መሆን አይደለም፣ የሐዲስ መምህር መሆን አይደለም፣ ሊቀ ሊቃውንት መሆን አይደለም። ክርስትና የዋህነት፣ ቅንነት፣ ዘጠኙ የመንፈስ ፍሬዎች ከተባሉት መካከል እውቀት የሚለው የሚገርማችኋል። ይገርመኛል ጊዜ ሐዋርያው ቅዱስ ጳውሎስ ወመንፈሱ ወፍሬውስ ለመንፈስ መንፈስ ቅዱስ ያደረበት ሰው ምልክቶች 9 ናቸው አለ። አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት፣ አስረኛ እውቀት ቢጨመር ጥሩ ነበር። በጣም ደስ የሚለው የለም። ምክንያቱም አንድ ተራ አፈር ገፊ ገበሬና አንድ የጠፈር ሳይንቲስት ለፍርድ ቀርበው ሳይንቲስቱ ከነ እውቀቱ ሲሆን ሊወረወር ይችላል፣ ገበሬው ሊጸድቅ ይችላል። ምክንያቱም ክርስትና ህይወት እንጂ እውቀት አይደለም። ክርስቶስም የመጣው ለማስተማር አይደለም፣ እሱ የእግር መንገድ ስራ ነው። ብዙ ጊዜ ለቅሶ ሲሄድ በጣም ደስ የሚለኝ የሰዎችን ህይወት ታሪክ መስማት ነው። አንዳንዱ ህይወት ታሪክ 90 ዓመት ኑሮ እንደ 2 ገጽ እንኳን አትወጣም። አቶ ገሌ በዚህ ቦታ ተወልደው እድሜያቸው ለትምህርት ሲደርስ ምንም የሚማሩበት ዕድል ስላልገጠማቸው ወደ ስራ ገብተው ወጥተው ወርደው እንዲህ ብለው ሀብታም ከሆኑ ደግሞ እኛም ካህናቱ ታውቁታላችሁ ገንዘብ መጥፎ ነው። እውነቱ አቶ ገሌ የተባረኩ የተቀደሱ ኪሳቸው ለሰው ሁሉ ክፍት ስንት ሰራተኛ ሲያስለቅሱ የኖሩት ሰውዬ እኮ እንግዲህ ገንዘብ መጥፎ። እናንተም እኛ ቦታ ብትሆኑ ትፈተናላችሁ። ምን እናድርገው? ይገርማችኋል። ይሄ ድህነቱ እኮ ክብራችንን አሳጠን። ይገርማችኋል። በጣም መጥፎ ነውና የህይወት ታሪክ ሲነበብ አንዳንድ ጊዜ በጣም እደነግጣል። አንዳንዶቹ ደግሞ የህይወት ታሪካቸው እኔ አሁን ከቅርብ ጊዜ በኋላ በዚህ 10 ዓመት እየማረከኝ የመጣው ይሄ አውቶባዮግራፊ የግል የህይወት ታሪክ። እኔ አሁን አንዳንድ ሰዎች የነ ተክለ ጻድቅ መኩሪያ፣ የነ በጅሮንድ ተክለ ሐዋርያት፣ የነ መርሴ ሐዘን ወልደ ቂርቆስ፣ የነ ራስ ምሩ እንደው እነዚህ ሰዎች የጻፏቸው ግለ ታሪካቸው ተጽፎላቸው ስታነቡት በእውነት እኔ የቱ ጋር ነው ያለው ትደነግጣላችሁ። አሁን አብዛኞቻችሁ እኮ ለአርባችሁ እንኳን ስማችሁ ከደብተር ተፈልጎ ነው የሚገኘው። ምንም አንጠልጣይ የለው። አሁን በሞት እውነቱን ለመናገር እነሱ ከአርባ ቀን ልጆች ያስታውሱኝ እንደው ሌላ የሚያስታውሱ ሰው ያለ አይመስልም። አንጠልጣይ የለውም። እኔ 50 60 ዓመት ኖረው 150 ዓመት ከኖረ ሰው በላይ ስራ የሰሩ ሰዎች አሉ። እንደውም አንድ ጽሑፍ የዛሬ 50 60 ዓመት የተጻፈ ሰዎች አመጡን መጽሐፍ አንብቤ ነበርና በአንድ ሀገር ይላል በዚህ ወደ ካሪቢያን ውስጥ ያለ ሀገር ነው። ሰውየው ሲሞት የህይወት ታሪኩ የሚጻፈው የሰፈር ሽማግሌ ተጠይቆ ነው። እና ለምሳሌ አንድ ሰው ምንም ሳይሰራ እንደተንገላወደ ተወልዶ 80 ዓመት ሞልቶት ሲጠጣ ሲያጨስ ሲቀም ጊዜውን ገንዘቡን አካሉን አባክኖ የሞተ ሰው የህይወት ታሪክ ሲጻፍ ሽማግሌዎች ይጠየቃሉ። እንደው እንዴት ነው ይባልና አይ እሱ እኮ ያለ መጠጣት ያለ መቃም ያለ መንዘላዘል ምንም ሌላ እኮ ጉዳይ የለውም ይባል። ከዛ በኋላ የህይወት ታሪኩ ሲጻፍ ምን ይባላል? አቶ ገሌ በተወለዱ ምንም ሳይኖሩ ሙተዋል ተብሎ ይጻፋል። እውነቴን እኮ ነው የምላችሁ። ስንት ዓመት ኖሯል ሰውየው? ሰም የማከነ ማለት ነው። የቦኑት የማከነ ምን እኔ አንዳንድ ሰዎች እንደው እኔ ነብይ መኮንን ባልደራሲ ነበር የእድሜ ዕቁብ የሚል አንድ ግጥም አለችው አልያዝኳትም። ሆነ አንዳንድ ሰዎች እኮ ምን ዕቁብ ባዋጣላችሁ የምትሏቸው ሰዎች አሉ። እኔ አሁን እንደው ዕቁብ የእድሜ ዕቁብ ኑሮ እንደው አንድ ወር እንኳን ብዙ ነው ያሳሳል። እድሜ ቀላል አይደለም። አንዳንድ ቀን
እንደው ከኔ ቢቀው ለክርስቶስ አንመጭም አሁን 30 40 ሚሊዮን እንደው ዝም ብሎ የሚገላወዳለና ከዛ አንዳንድ ቀን እየቀነሱ እንደው አንዳንድ ሰዓት እየቀነሱ ሊጨመርላቸው የሚገባ እየጓጓን እየሳሳን እንደ ጥሩ ምግብ ሳንጠግባቸው ከማዶ የተነሱዎች አይደለ ለነዛ እንደው እድሜ ቢዋጣላቸው አንዳንድ ደግሞ በ20 ዓመታቸው በ30 ዓመታቸው ይሞታል እዛ ጋር አሉ በዛ ቀድሞ ነው በ30 ዓመቱ ቁም ነገር ሰርቶ ሲሞት ሽማግሌዎች ይጠየቅ እንዴ እሱ 30 ዓመት ነው የኖረው 30 ዓመቷን ፍሬ ናት ቁም ነገር ናት ተብሎ ይነገራቸዋል። አቶ ገሌ ተወልደው በተወለዱ በ90 ዓመታቸው ሙተዋል ይባላል። በስንት ዓመቱ ነው የሞተው? አቤት በስንት ጨመሩለት ማለት ነው? እስኪ እንደው በየሰፈራችሁ እድሜው ቢቀነስ ቢጨመር የምትሉ ሰው እናንተ መድቡ እንዳትነግሩት ይመታችኋል። እኔ አልናገር አሁን መድረክ ስለሆነ እንጂ ማራው ሰውየው ቢጠይቀኝ አልናገርም። እኔ አላስፈላጊ ጀብዱ አልወድም። እኔ ይገርማችኋል። እና ዙሮ የኢየሱስ ክርስቶስ የህይወት ታሪክ ወንጌል ተመዝግቧል። ይቺ የህይወት ታሪኩ የሚገርማችሁ ነገር በምድር ላይ ያለው 33 ዓመት ከ3 ወር ነው። አጭር ናት፣ ትንሽ ናት። እውነቱን ለመናገር ዛሬ ሰዎች እኮ 30 ዓመት በዛብን ብለው እኮ መኖር አቅቷቸው እኮ ታንቆ ይሞታሉ አይደል? ሰዎች ሩጫ ሲያቅታቸው ታውቃላችሁ አቋርጠው ይወጣሉ አይደል? ህይወት እየሰለቻቸው በ25 ዓመቱ ታንቆ ሞተ፣ በ15 ዓመት ታንቆ ሞትን ባላሰማችሁ ገና ሳይኖሩ ኑሮ እየሰለቻቸው ታንቆ ይሞታሉ። 30 ዓመት በጣም ትንሽ ናት፣ አጭር ናት። ግን ኢየሱስ ክርስቶስ በ33 ዓመት ከ3 ወር ጥልቅ ትምህርት አስተምሯል፣ ድንቅ ተአምር አድርጓል፣ በጎ ስራ ሰርቷል። እኛ በምንገኝበት ቦታ ሁሉ ተገኝቷል። እኛ የምንገኝባቸው ማህበራዊ ጉዳዮች 3 ናቸው አይደለም? ሰርግ ተጠርተን እንሄዳለን፣ ጌታ ሰርግ ቤት ተገኝቷል። ለቅሶ ለመድረስ እንሄዳለን፣ ጌታ ለቅሶ ቤት ተገኝቷል። በሽተኛ ለመጠየቅ እንሄዳለን፣ ጌታ በሽተኞች ለመጠየቅ ተገኝቷል። ዮርዳኖስ የመጣው አሳ ለማጥመድ ለመዋኘት አይደለም፣ እኛን ፍለጋ ነው። ቀራንዮ የወጣው ተራራ ላይ ሆኖ ተፈጥሮን ለማድነቅ አይደለም፣ እኛን ለማዳን ነው። ቆሮንቶስ ምድረ በዳ የሄደው ጽሙና ፈልጎ አይደለም፣ ወይም ደግሞ ሰዎች ሜዲቴሽን እንደሚሉ ጫካ ለብቻ በኋላ እነ ቡድሃ የሚባል ሃይማኖት አለ፣ ተመስጦ የሚባል ተመስጦ ሜዲቴሽን የሚባል አሁን አነቃቂዎች የሚባሉ በየሚዲያው የሚለፈል ብቻህን አስብ ብቻህን። እኔ ብቻችሁ እንዳታስቡ ጨርቅ ትጥላላችሁ። እኔ አላስብም። አንዳንድ ሰው ወደ ውስጥ አስብ፣ ራስን አዳምጥ። ምን ነው የምታዳምጠው? ያነበብከው የለ የሰራው በጎ ሰው ውስጥን ስታዳም በጎነት ባዶነት ይገባል። ታነቀ ልሙት ያሰኛል። እሰው ጋር ተቀላቀለ ይገባ ብቻ እንዳታስብ፣ እንዳትሞኝ። ያነቃቂ ዝም ብሎ በየመድረኩ የሚደነፋበት አትስሙ። በቃ ታገኛለህ፣ ተጣጣር። አይገኝም። ኧረ የት ነው ትችላለህ? አትችልም። የት ነው የምትችለው? ስንቶቹ ወጥተው ወርደው ቀርቶ የለ እንዴ? በማን ሁሉን እንችላለን? አረ ንገሩኝ፣ በማን? አሁን በቤተ ክርስቲያን ተመስጦ አለ። አሁን በሜዲቴሽንና በተመስጦ ሜዲቴሽን እኮ ወደ ራስ አስብ ነው፣ ተመስጦ ደግሞ ወደ እግዚአብሔር አስብ ነው። አሁን በእነሱ በቡድሃ አስተሳሰብ ዙረ የምትደርሰው ማን ጋር ነው? ራስ ጋር ነው። በክርስትና ደግሞ ዙረ ወደ ማን ትደርሳለህ? ወደ እግዚአብሔር። ሀቤከ እግዚኦ አንቃይዶን አይንተነ ዘትነብር ውስተ ሰማይ፣ በሰማይ የምትኖር አምላካችን ሆይ አይኖቻችን ወደ አንተ እናጋጥጣል። ናሁ ከመአይንተ አግብር ውስተ እደ አጋእዝቲሆሙ፣ ባሮች ጌቶቻቸውን ወከመ አይናመት ውስተ እደ እግዚእታ፣ ገረድ ሰራተኛ እመቤቷን አይን እንደምታየው ሁሉ እኛም ወደ አንተ አይናችን እናደርጋለን እናንጋጥጣለን አለ። ወደ ማን? ወደ እግዚአብሔር። እሱ መፍትሄ አለው። ስለዚህ አሁን በዚህ በክርስቶስ የሕይወት ታሪክ ቅድም እንዳልኳችሁ 33 ዓመት ከ3 ወር ናት። እስቲ ታሪኩን አሁን እንደው እንደ ሰውኛ እንውሰደውና ክርስቶስ መቃብር ላይ የሕይወት ታሪኩ ይነበብ ይባል ምን ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ወደ ግብጽ ተሰደደ፣ ከግብጽ ስደት ተመልሶ በዮሴፍ ቤት አደገ። በዮሴፍ ቤት 30 ዓመት በዮሴፍ ቤት ነው የነበረው። እናቱ እመቤታችን አሳዳጊ ዮሴፍ ጋር እንዘይት የዘዝ ለአዝማዲሁ ወለይእቲሙ ሉቃስ ወንጌላውያን የክርስቶስን የሕይወት ታሪክ ሲጽፉ ጥሩ መርጦ አልጻፉ። ታውቃላችሁ ምድራውያን ባለስልጣኖች በሕይወት እያሉ ተናጋሪ እነሱ ናቸው፣ ፍትሃያን እነሱ ናቸው፣ ፈላስፋ እነሱ ናቸው። ኢትዮጵያ ትልቁ ችግር ምንድነው? አንድ ሰው ስልጣን ሲያገኝ ሆድ ቀደሽ ዶክተር ይሆናል።